በኢትዮጵያ የዲጂታል ሚዲያ ከፍተኛ መነጋገሪያ ሆኖ የሰነበተው የንቃተ ህሊናና የጆኒ ፍልሚያ ውጤቱ ይፋ ሆኗል። ብዙዎች ንቃተ ህሊና በፓንች ይወድቃል ብለው ቢጠብቁም ፍልሚያው በአጭር ጊዜ ሊጠናቀቅ የቻለው ጆኒ በተጠቀመው ሪል ኔክድ ቾክ ወይንም ከንቃተ ህሊና ጀርባ በመሆን አንገትን የመቆለፍ ቴክኒክ በመጠቀም መሆኑ አነጋጋሪ ሆኗል። ይህም ጆኒ ከፉከራው ባሻገር የቴክኒክ ዝግጅት ማድረጉን ያሳየበት ነው ተብሏል። በአሁኑ ሰዓት ደግሞ በሶሻል ሚዲያ ላይ ውጤቱ አስቀድሞ የታወቀ ፊክስድ ነበር የሚሉ ያልተረጋገጡ ወሬዎች ቢናፈሱም አብዛኛው የስፖርት ተንታኞች ግን ሽንፈቱ የመጣው ንቃተ ህሊና የሚያመይጎችንና ራስን የመከላከያ ቴክኒኮችን ካለማወቁ የተነሳ መሆኑን እየገለጹ ይገኛሉ። ከመጠን ያለፈ በራስ መተማመን ኦቨር ኮንፊደንስ ንቃተ ህሊና ከውድድሩ በፊት ሲያደርጋቸው የነበሩት ቀረርቶችና ፉከራዎች ለሽንፈቱ ትልቅ አስተዋጽኦ ማድረጋቸውን እየተነገረ ይገኛል። በንግግር አሸንፈዋለሁ የሚለው ስሜት በተግባር ላይ ለምታየው ብርቱ ፍልሚያ ዝግጅት እንዳይኖረው አድርጎታል የሚሉ አስተያየቶችም በስፋት እየቀረቡ ነው። በተለይ ለንቃተ ህሊና ድጋፍ ሲሰጡ የነበሩ ወገኖች ፍልሚያው ከአንድ ደቂቃ ባነሰ ጊዜ ውስጥ መጠናቀቁ ተገቢው ዝግጅት ሳያደርግ ህዝብን ተስፋ ማስቆረጥ ነው በሚል ቅሬታቸውን እየገለጹ ይገኛል። ጆኒ የተረጋጋና የተጋጣሚውን ክፍተት ጠብቆ ወደ መሬት የመጣል ቴክዳውን ስትራቴጂ መጠቀሙ አሸናፊ አድርጎታል። ንቃተ ህሊና በበኩሉ ወደ ጆኒ ሲጠጋ የነበረው ምንም አይነት የመከላከል ስልት ሳይዝ መሆኑ ለጆኒ ምቹ ሁኔታን ፈጥሮለታል። ምንም እንኳን የሁለቱ ግለሰቦች ፍልሚያ ከግል ጥል በመነጨ ፉከራ የተጀመረ ቢሆንም አሁን ላይ በማህበራዊ ሚዲያ እየተሰጡ ያሉ አስተያየቶች ስፖርቱ ወደ ፕሮፌሽናል ደረጃ እንዳደገ የሚጠቁሙ ናቸው። ሜዳ ላይ ስሜት ሳይሆን ዕውቀት ያሸንፋል የሚለው ሐሳብ በሰፊው እየተወራ ይገኛል። ይህ ክስተት ወደፊት በኢትዮጵያ ውስጥ የተደራጁና ህጋዊ ዕውቅና ያላቸው የኤምኤምኤ ውድድሮች እንዲበራከቱ በር ከፋች ሊሆን እንደሚችል ታምኖበታል። ንቃተ ህሊናና ጆኒ የጀመሩት መንገድ በኢትዮጵያ ስፖርት ታሪክ አዲስ ምዕራፍ ከፋች ቢሆንም ያለ ቴክኒክና ብልሃት ወደ ሜዳ መግባት ለክፉ ሽንፈት ይዳርጋል የሚለው የዛሬው ትልቅ መልእክት ሆኖ ማህበራዊ ሚዲያውን አጥለቅልቆታል። ጆኒ በቴክኒክ ብልጫው ሲደነቅ፣ ንቃተ ህሊና ደግሞ በድፍረቱና መድረኩን ለመጀመሪያ ጊዜ በድምቀት ለመክፈት ባሳየው ተነሳሽነት ሊመሰገን ይገባል።